አሁን የደረሰን የሀዘን ዜና አንጋፋው ዲፕሎማት አምባሳደር ቆንጂት ሲነገርግስ በሕክምና ሲረዱ ቆይተው ከዚህ ዓለም በሞት ተለይተዋል። አምባሳደር ቆንጂት የውጭ ጉዳይ ሚኒስትር በ1950ዎቹ በለጋ ዕድሜያቸው ተቀላቅለው ከዴስክ ኦፊሰርነት እስከ ከፍተኛ አመራርነት በመሆንም አገልግለዋል። አምባሳደር ቆንጂት ከዩዲት ነምሮ በመቀጠል በኢትዮጵያ ሁለተኛ ሴት አምባሳደር መሆናቸው ይታወቃል። አምባሳደሯ በኦቶዋ፣ በካይሮ፣ በቴል-አቪቭ እና በቪየና በሚገኙ የኢትዮጵያ ሚስዮኖች ባለሙሉ ስልጣን አምባሳደር ሆነም አገልግለዋል። በአፍሪካ ህብረትም የተለያዩ መንግስታት የአፍሪካ ኢኮኖሚ ኮሚሽን ቋሚ መልእክተኛ በመሆንም ሰርተዋል። ከሰኔ 2009 እስከ መስከረም 2011 ዓ.ም ደግሞ በኢጋድ በመራው የደቡብ ሱዳን የሰላም ስምምነት ላይ ልዩ አማካሪ በመሆንም አገልግለዋል። ከአንጋፋ ዲፕሎማት ህልፈት ጋር በተያያዘ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ሀዘናቸውን ገልጸዋል። ከግማሽ ክፍለ ዘመን በላይ ኢትዮጵያን በዲፕሎማሲ መስክ ያገለገለው አምባሳደር ቆንጂት ሲነገርግስ በማለፋቸው የተሰማን ሀዘን መግለጽ እወዳለሁም ብለዋል። አምባሳደር ቆንጂት ከልጅነታቸው እስከ እውቀት በኢትዮጵያ ማገልገላቸው ከአምባሳደር ዩዲት እሙሩ ቀጥሎ ሁለተኛዋ ሴት ኢትዮጵያ አምባሳደር ናቸውም ብለዋል። ለህግም ለአሰራርም ለፕሮቶኮልና ለኢትዮጵያ ጥቅም በነበራቸው የጸና አቋም እናስታውሳቸዋለን። ከእርስ በርስ በአያሌን ዲፕሎማሲ በመስኩ እንዲሰማና መንገድ አስፍተዋል ከፍተዋል ሲሉ አወድሰዋቸዋል። ለቤተሰቦችና ለስራ ባልደረቦችና ለመላው ኢትዮጵያ መጽናናት እንመኛለን ብለዋል።